ሄርሜላ የራሷን ውሳኔ ወስናለች። አብርሃም እንግዲህ ነይ ከነሱ ጋር መገናኘት የለብሽም ላወራሽ እፈልጋለሁ ቢላትም ከህይወቴ ውጣ ወጥቻለሁኝ። ለአንተ ክብር የሚሰጥክንና የሚያፈቅርክን ሰው ቆም ብለክ ማሰብ አቅቶካል፣ ድንጋይ ራስ ነክ እያለችው ትገኛለች። ከሩታ በላይ መስዋዕት የከፈለለት የለም። እውነት እናውራ ከተባለ ማለት ነው። እና ቤተሰቧን ሁሉ ነበረ የካደችለት ማለት ነው። እውነቴን ነው የምላችሁ፣ የዛሬውን እንዳታዩ የበፊቱን ዞር ብላችሁ ወደ ኋላ ብትመለከቱ ብዙ መስዋዕት ነው የከፈለችው ማለት ነው። ሄርሜላ ደግሞ እውነቴን ነው ፍቅርና ሩታ ስለተበቀሉሽ ምንም አታሳዝኝኝም። በሴትነትሽ አዎ ሴት ነሽ፣ ታሳዝኝኛለሽ፣ ግን በአገባብሽ ጥሩ አይደለም። አሁንም ቢሆን እጅሽን ነው እያገኘሽ ያለሽው። የራስሽን ህይወት ኑሪ፣ ከዚህ ጭምልቅልቅ ያለ ወንድ ወተሽ ማለት ነው። አብርሃም ወንድ ሳይሆን ብቻ ወንድ እንዲባል ፈጣሪ እንግዲህ ዛጋ አንጠልጥሎለታል እንጂ ቆፍጣና ያልሆነ ራሱን የማያስከብር ቤተሰቡን የማያስከብር ዝሙተኛ ሴሰኛ ወንድ ነው። በእውነት ለታናናሾቹ የሚያስተምረው ትዳር መጥፎ እንደሆነ፣ ትዳር ላይ መወስለትና መዘሞት እንዳለባቸው፣ ለትዳራቸው ታማኝ እንዳይሆኑ እያስተማርክ ነው እንጂ ምንም ጥሩ ነገር ያለው ነገር እያስተማርክ አይደለም ማለት ነው። በእውነት ሩታ መስዋዕት የምትከፍለው ለልጇ ብላ ነው ብዬ ነው የማስበው እንጂ ከዚህ በላይ ርቀት ራሱ ሩታ ባትሄጂ ደስ ይለኛል። ግን ሁሉንም ለእያንዳንዳቸው የእጃቸውን ዋጋቸውን እንዲከፍሉ ስላረሽ በእውነት ሳላደንቅሽ አላልፍም። ሩታ ትችያለሽ፣ የልዑልዬ እናት ጀግናዋ ማለት ነው። ፍቅርም ልክ ልክህን ነግራካለች። አንተ ድንጋይ ራስ ነክ የሚገባ ሰው አይደለክም እያለችክ ነው ማለት ነው። እና ሰላም ውድ ተመልካች እንዴት አላችሁልኝ? ሰላማችሁ ዝትር ይባል። ኢትዮጵያንም ኤርትራያንም ለቤት አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ማለት ነው። ነባሮች መታችሁ አስተያየት ስለምትሰጡኝ ከልብ አመሰግናለሁኝ። ፈጣሪ ያክብራችሁ። እንዴት ተመለከታችሁት? እንዴትስ አያችሁት? ሁላችሁም የራሳችሁን ሀሳብና አስተያየት መስጠት ትችላላችሁ ማለት ነው። እንግዲህ በዚህ ቪዲዮ ላይ በእውነት አንዳንዴ ጭምልቅልቅ ያለ ትውልድን የሚያጠፋ ሀገርን የሚያጠፋ መቼም ታናናሾች ብዙ የሚከተሏቸው አሉ በአሁኑ ሰዓት ማለት ነው። ዩቱብ ላይ ባይከታተሏቸው ወደ ቲክቶክ ሲመጣ ስክሮ እያረጉ መቼም የእነሱን ቁርጥራጭ ያሉ። ይሄ ዘመኑ ትውልድ ምንድን ነው የሚማረው? ከአብርሃም ስራ ማለት ነው። በእውነት ምንድን ነው እየተማረ ያለው? ለልጁ እናት ክብር የሌለው ሴትም በሴት ላይ መደረብ የሚችል ወንድ ምንድን ነው ትርፉ? በእውነት አሁን ሩታ ተበቀለችው ብላችሁ ታስባላችሁ? ሩታም ብላለች እኮ እባብ የምትሉት አንዳንዶቻችሁ ደግሞ እረፉ ብላለች። እባብ ራሳችሁ ናችሁ። እውነቷን ነው። በራሳችሁ ላይ እባብ እየፈጠራችሁ ነው ማለት ነው። እና ደግ አደረገችለት። በእውነት ደግ አረጉለት። አብርሃም አይደለም ይህን ሰሞን ቲክቶክ አይታችሁ ከሆነ እንግዲህ አንዲት ጀግና ሴት ከኢትዮጵያ ድረስ አምጥታው እዚህ ከሌላ ሴት ጋራ ሲጀናጀን እንግዲህ ጨውና በርበሬ አይኑ ላይ የደፋችሁ። አይኑ ላይ ብቻ ሳይሆን ይሄንን በእውነት ነው ብላችሁ እቃው ላይ ነበረ መድፋት፣ ቁርጥ አድርጋ እጇን ለመንግስት መስጠት ማለት ነው። ግን የእሷን እጅ የሚጠብቁ ቤተሰብ አለ፣ ኃላፊነት አለባት እንጂ ማለት ነው። እና አብርሃም ይሄ ነው የሚገባው፣ ወይ ፊቱ ላይ በርበሬ መድፋት፣ ወይ የፈላ ዘይት መድፋት። ሌላ ምንም አማራጭ የለውም። በጣም ጥፋት እያጠፋ እያበዛ ነው። በጣም ከጥፋት ላይ ጥፋት እየደረበ ነው። ስህተቱን ራሱ እያመነ አይደለም። በእውነት እንግዲህ እንዴት ነው አስባችሁታል? አሁንም ቢሆን ከሄርሜላ ጋር እውነት ሩታ ያለችው ነገር ትክክል ነው። እኔም ከዚህ በፊት ብዙ ጊዜ ቪዲዮ ሰርቼበታለሁ፣ ብዙዎቻችንም ሰርተንበታል። አብርሃም ሄርሜላን አይወዳትም። ሄርሜላ ነች አብርሃምን ቂጧ እስከሚቃጠል የምትወደው እያስመሰለች ካልሆነ ማለት ነው። እና አብርሃምን ስታይ ያላት ፈገግታ፣ ያላት ሁኔታ፣ ሁሉን ነገር ተመልከቱት ማለት ነው። እና እግዚአብሔርን ነው ምላችሁ፣ ለእሷ ክብር ቢኖረውማ ገና አረገዝኩ ያለችው ለታ ነበረ በጣም የሚደሰተው። ደንግጦ ጥሎ አይጠፋም። አብርሃም አንድና አንድ የተያዘው አሁንም ቢሆን በተሰጠው የ1 ሚሊዮን ብር ሰዓት ነው። አፍቅሯት ሳይሆን በብር ገዝታው ነው የወሰደችው። እቃ ነው
አብርሃም ማለት እቃ ነው አሁንም ማለት ነው። እውነቴን ነው። እንዴት እኔ እንጃ። አንዳንዴ እህል ውሃ ፈጣሪ ሲያገናኛቸው ምርጫ የለውም አይደል? ከከሌ ጋ ነው ብሎ ፈጣሪ ያዘዘው ላይ ነው የምትሆኑት እንጂ ሩታም ሆነች ሄርሜላም ሆኑ ፍቅርም ሆኑ እንደ አብርሃም አይነት ቆዳ ድንጋይ ራስ ወንድ በእውነት ባለ አይሆንም። እንኳን ለባል ለጉርብትና አይሆንም ማለት ነው እንዴ። እኛ ባሎች እኮ ቆፍጠን ሲሉ ነው። እንዴት ነው የመጣውን ሴት ሁሉ እያቀፋችሁ እየተሻሻችሁ ነገ ሚስቴ ናት ብላችሁ የልጅ እናት ጋር ስትሄድ ማን ደስተኛ ይሆናል? ይሄንን ሁላችሁም በራሳችሁ ላይ እዩት እንጂ እግዚአብሔርን። ይሄ ህይወት በእኔ ላይ ቢሆን በእኔ ትዳር ላይ ቢሆን የተከሰተው ብላችሁ አስቡ። እነሱ ቪዲዮ ስለለቀቁ አይደለም። እነሱ አንድና አንድ ስራቸውን እየሰሩ ነው ጋይሶች፣ በነገራችን ማለት ነው። እና ግን አስተማሪ የሆነ ነገር እኮ ነው እንዴ በጣም አሁን እስኪ ሂዱና የአብዬ ልጆችን ተመልከቱ። ቤተሰብ ከእናታቸው ጋር የሚሰሩት አስቂኝ ፕራንክ በእውነት ሴቶቹ አብሶ ያቺ የምትደበደበውማ ማለት ነው። አንድ ስለ ብልግና ስለ ዝሙት ስለምን የለው። በነገራችን እዛ ቤት እንግዲህ አጭር ቪዲዮን ብትሆን ጥርሳችሁ ሳይከደን፣ እኔማ ጥርሴ ሳይከደን ያ ቪዲዮ የሚያልቀው ምን ነው ረዘም ቢል ቀን በቀን ቢለቁልን ትላላችሁ። በእውነት ዘና የሚያደርጉ ማለት ነው። እና ምን እየተካሄደ ነው? ሁሉም እኮ የራሱን ቻናል እያሳደገ እንጀራውን ከፍ እያደረገ ነው የሚሄደው። በነገራችን ያለው ማለት ነው። እንግዲህ ትናንት አብርሃም እኔ በዚህ ጋር ሳልፍ አንቺን ከነሱ ጋር ሳይ ጊዜ ነው የመጣሁት ብሎ ያለው ውሸት ተመልከቱ ማለት ነው። እነሱ እዛ ጋር ነው ቤታችሁ ተቀጣጥራችሁ ሆን ብላችሁ መታችሁ እዚህንን ሞኝ ህዝብ ምንም የማያውቀውን ለራሱ ኑሮ ያደነዘዘውን እናንተ በዶላር ደግሞ ትጫወቱበታላችሁ። እግዚአብሔርን ትጫወቱበታላችሁ። ህዝቤ በቃ ወይኔ አቤት ስታምሩ፣ አቤት ከከሌ ጋር ስታምሩ። ሶሻል ሚዲያው የሚወደው እንደዚህ አይነት ነው። ጥንድ ሆናችሁ ስትመጡ ነው እንጂ ካፕል ሆናችሁ ስትመጡ እንጂ ማንም ቪዲዮ አያይም። የታወቀ ነው። ስለዚህ ስራቸውን እየሰሩ ነው። እኔ እኮ አትስሩ አይደለም። አዎ አንድ ሰው መቼም ሶሻል ሚዲያ ላይ ሲመጣ አስተማሪ የሆነ ነገር ነው መልቀቅ ያለበት። እንደኔ ሀሳብ ነው የምላችሁና ብዙዎቻችሁ ጫና የምታረጉት ብዙዎቻችሁ ሩታን ነው በቃ እየቀወራችሁ ያላችሁት ማለት ነው። እቺ እባብ እቺ አሁንም በድግምቱ ትይዘዋለች። እሱስ አስደግሞ ቢሆን የታያችሁ በየኮሜንቱ ስር እየሄዳችሁ እናንተ ይሄ አላችሁ አንዳንድ ጋለሞታዎች ምንም ተስፋ የሌላችሁ ወይ ባል የላችሁ ወይ ልጅ የላችሁ ወይ ገንዘብ የላችሁ ጭንቅላታችሁ እዛ ሰው ቤት ደንዝዞ ቁጭ ያላችሁ ማለት ተስፋ የቆረጣችሁ እግዚአብሔርን አሁን የራሳችሁ ህይወት ቢሆን እንደዚህ ብላችሁ አትፈርዱ። ሁላችንም ቢሆን በሰው ቁስል ላይ እንጨት ስደድበት ነው። ህመሙን ስለማናቅ ጨውና አሲድ ነገር ነው የምንነሰንስበት። ለምን እንዴት እንደሚያቃጥል ስለማናቅ አሲድነት እንዳለው ስለማናቅ ማለት ነው። እና እናንተ ቁጭ ብላችሁ እየፈረዳችሁ ያላችሁት እንደዛ ነው። እባብ መሆኗን የታያችሁ ቪዲዮ ላይ ስለተለቀቀ አብርሃም ዝም ብሎ እንደ በግ ጸጥ ስላለ ዝም የሚል ሰው እኮ ተንኮለኛ እንደሆነ ግን ታውቃላችሁ ጋይስ። እውነቴን እኮ ነው። ዝም የሚል ሰው በጣም ተንኮለኛ ነው። እስኪ ከአረቦችም ተመልከቱ። አንዳንድ ቤት ከምንሰራ የሚናገሩ ሰዎች ያንኑ ጮሆ ማለት ነው ይረሱታል። እነኚህ ዝም የሚሉት ደግሞ ምን እንዳቀዱላችሁ ምን እንዳለሙላችሁ አታውቁትም ማለት ነው። እና እንደዛ ነው። እኔ ሩታ ግልጹን ፊት ለፊት እውነቱን ስለምትጋፈጥ ነው። አብርሃም ደግሞ ውስጡን ነው መርዙን የሚደፋው ማለት ነው። እንዴት ነው በአንድ አመት ውስጥ 3 ሴት ይዞ የሚመጣው እንዴ? ይሄ እኮ ነውር ነው። የራስንም ክብር የቤተሰብንም ክብር ልጅ እኮ አለው። ይሄ ልጅ እኮ ልዑል አብርሃም ነው የሚባለው እንጂ ልዑል ሩታ አይባልም ሲጀመርም ማለት ነው። ነገ ለልጅ የምታስቀምጠው መልካም ነገር ምንድን ነው? እኔ ይሄን ነው ማለት የምፈልገው። ለልጅክ ምንድን ነው ጥለክለት የምትሄደው? ምንድን ነው መልካም ነገር የሰራከው? ፈጣሪ የሚወደውን ስራ ነው እየሰራክ ያለከው። ፈጣሪ የማይወደውን ዝሙት እንዲስፋፋ፣ ትዳር ላይ ክብር እንዳይኖር፣
ለትዳራችሁ ታማኝ እንዳትሆኑ እንዳይሆኑ ለትውልድ እኮ ይሄን ነው እያስተማረ ያለው። እኔ ተረዳሁትን ነው የምላችሁ። እናንተ የራሳችሁ አረዳድ ሊኖር ይችላል። ወደ ሩታ ደግሞ እባብ ነው ለምትሏት፣ ሩታ እባብ አይደለችም። ሲጀመርም ማንም ሴት የውላችሁ ማንም ሴት በትዳሯ በህይወቷ ከተመጣ ዝም ብላ አትመለከትም። ገብቷችኋል? ዝም ብላ አትመለከትም። አብርሃምን ፈታዋለች ለምትሉት አብርሃምን የፈታችሁ ያኔ ቆም ብላ ሳታስብ በንዴት ነው። በንዴት አይደለም ትዳራችሁን ወረቀት ይሄ ዝም ብሎ ልትቀዱ ቀርቶ ህይወትም ልታጠፉ ትችላላችሁ። ስሜታዊ ነው የምትሆኑት። የእናንተን ህመም የምታውቁት እናንተ ብቻ ናችሁ። አሁን በሩታ ጫማ ውስጥ ሆናችሁ የሩታ ጫማ ለእናንተ ይጥበብ ይስፋ የምታውቀው እሷ ብቻ ነች። ስለዚህ እናንተ ታላረጋችሁት አታውቁትም ማለት ነው። ዝም ብላችሁ አትፍረዱ። ዝም ብላችሁ አትፍረዱ። እግዚአብሔርን ፍርድ ጥሩ አይደለም። በሜዳ ላይ ሩታ እኮ ለአብርሃም ብዙ መስዋዕትነትን ከፍላለች። ቤተሰቧን እኮ እስከ መካድ ደርሳለች። ትምህርቷን እኮ ተማሪ እያሏት እንግዲህ ልትመረቅ የደረሰች ልጅ ለፍቅር ብላ መስዋዕትነትን ከፍላለች። አብርሃምን እኮ ፍቅር ጥላው የሄደ ሰዓት ገመድ ይዞ ዛፍ ላይ ሲሮጥ በሩታ ሰበብ እኮ ነው ህይወቱ እንዲድንለት ሁሉም ያኔ ሲንከባከባት የነበረው እንዴ። ያኔ እነ ሀይሚን እሺ፣ ያ ቪዲዮ አለ፣ ሄድ ብላችሁ ተመልከቱ። እነ ሙቤ እነ ኤፍሬም ብዙ እነ ማርክ ሄደው ያዳኑት ማለት ነው አብርሃምን ገመድ ዛፍ ላይ አድርጎ ሊንጠለጠል ማለት ነው። እና ከዛ ሁሉ ነገር እኮ ነው መስዋዕት ከፍላ አብርሃም ዛሬ እዚህ ላይ እንዲቆም። አብርሃምን እኮ ያኔ ማንም አያውቀው። ዩቱብ ቻናል ቢኖረው እድሜ ለሩታ ቫናር እንዲወጣ አረገችው። በዓለም ላይ በጣም ተወዳጆች የነበሩት አብርሃምና ሩታ ነበሩ። እግዚአብሔርን በጣም ተወዳጅ ካፕሎች የነበሩ በዓለም። አብርሃምም እኮ የአባይ ቲቪ ላይ ሄዶ ተናግሯል ይሄን ጉዳይ። ሩታ ማለት ዓለምን ያነጋገረች በመጥፎ ነገር ሳይሆን በመልካም ነገር በፍቅር ለእኛ ብቻ ሳይሆን አለ ለኢትዮጵያ ሕዝብ በሙሉ እውነት በዓለም እንዲታይ ፍቅር የሆነች ልጅ ናት ብሎ እኮ ቃሉን እዛ እኮ ሰጥቷል። እሱ አይታጠፍም። ያኔ በነገራችን ገና እንደዚህ ዶላር ግማሽ ቢሊዮን 300 ሺህ ወይ 400 ሺህ በወር እያፈሱ አልነበረም። ትንሽ ነበር። አሁን ላይ ይሄ ህዝቤ ግሩፕ ፈጥሮ መዳብ ቤት ያለ በግ ለራሱ ህይወት ሳይኖር ዩኒፎርም እና በአንድ ስሊፐር ገንዶ ከእንትኑ የተቀደደ ወይም ደግሞ ሸፈፍ እያለ ከተረገዙ እየለበሰ እየጎተቱ ብር እያዋጡ እየሰጡ አጠገባችኋቸው። እናንተው ያጠገባችሁት አብርሃምን ማለት ነው። እግዚአብሔርን ቤተሰቡ በሙሉ ሳይቀር ነበር ልብስ ሲላክለት የነበረው። አናቅም እንዴ? ይሄ ሁሉ የሆነው ሩታን ስለሚወዱ ነው። አትለዩ፣ አብረሹ ሁኚ። ስንቴ ነበር ሩታ ልዑልን ከመውለዷ በፊት ቆርጣ የሄደችው እንዴ? ያንን ሰው አያስታውስም እንዴ? አንዳንዴ በእውነት ለወንድ ብላችሁ ቤተሰብንም አትግዱ። ግን ያው ከእናት አይደለች ተመልሰው ታረቁ፣ ነገሩ የተስተካከሉ እንጂ ሩታ ማለት ነው። እና ዛሬ ቤተሰቧን ክዳ እንደዛው ቀጥላ ቢሆን ውሻ በልቷት ነበረ። ግን ምንም ቢሆን ቤተሰብ ነው። በቃ ክፏችሁን አይወድም መልካም ነገራችሁን እንጂ። ያንም ቢሆን ሽማግሌ ይላክ በአግባቡ አሉ እንጂ ሩታን ከልክለዋት አልነበረም። እሷም አብርሃም ከወንድሞቿ ጋር እንዳይጣሉ አንድ በጣም ኃይለኛ ወንድም አለኝ ተደብቃ ነበር እዛ ሄደችው። ይህን ሁሉ መስዋዕት ከፍላልካለች። ከሩታ በላይ መስዋዕት የከፈለልክ የለም። ግን አንተ ድንጋይ ራስ ነክ። ይሄን ገንቦ ጭንቅላት ይዘክ እንዴት ይገባ አካል ማለት ነው። በእውነት አሁን አብርሃም ዶላር አደንዝዞታል። ምንም ብትሉት የሚገባው ልጅ አይደለም። ሩታዬ አይዞሽ የልዑልዬ እናት፣ በእውነት ጀግና ነሽ። ልዑል ፈጣሪ ያሳድግልሽ። ጠንክረሽ ከልጅሽ ጋር መስራት አለብሽ። አሁንም ቢሆን ተስፋ አልቆርጥም ብላለች። ፈጣሪ ያሳካልሽ ከሆነ፣ ካልሆነ ግን ክብርሽን አትጭ ማለት ነው የምፈልገው። ሄርሜላ ነገ ጠዋት ደግሞ አልቅሰሽ እንዳትመጭ። ምናልባት ሄርሜላና አብርሃም ተመካክረው መጥተው
ሩታ ላይ በቀል ይዘው ነው የሚመስለኝ እንጂ እኔ አሁን ሄርሜላ ወስና ሄዳለች ብዬ አይደለም። ሄርሜላ እንግዲህ ከአብርሃም መለየት አልችልም እያለች ስትነፋረቅ የነበረች ራሷን ከአንዴም ሶስት የሳቴ ሴትዮ ናት። እና ላይክ ሰብስክራይብ እያረጋችሁ